እንግዲህ በጣም ትልቅ እንግዳ ወደ ቤቴ ጠርቻለሁ። አሁን ደግሞ ወደዚህ እየመጣ ይገኛል። ከአንድ ደቂቃ በኋላ ይደርሳል። ለዛም ነው ያልበላ ነው ምንም ነገር። የጾም ምግብ አለ፣ የፍስክም አለ። ይህ እንግዳይ እንግዲህ ዳኒ ጢሞ ተብሎ ይጠራል። እንግዲህ ሰይፉ ፋንታሁን ላይ ቀርቦ ነበረ ፖድካስት ላይ እና እንደሰማችሁት ወንድማችን በጣም ታለንትድ ነው። በጣም ትልቅ አላማ አለው። ግን ደግሞ አሁን ተዳክሞ ይገኛል። ህይወት አንዳንዴ እንደዛ ነች። ስለዚህ እኛንን መቆም ያለብን ለእንደነዚህ አይነት ብርቱ ሰዎች፣ አላማ ላላቸው ሰዎች። ከ2 ቀን በኋላ የቲያትር ሾው ይኖረዋል እና ይህ ቪዲዮ እየቀረጽኩት ያለሁት ወንድማችንም ወደዚህ ኢንቫይት ያደረግኩበት ምክንያት እናንተ ወንድሞቹ ሆናችሁ እንድታግዙት ነው። ጋይ ስፔሻሊ ቢዝነስ ኦነሮች ከሆናችሁ እያንዳንዳችሁ ቪዲዮ እንድትፖስቱ እፈልጋለሁ። 50 ሺህ መስጠት እንችላለን። 100 ሺህ ለቲኬት መግዛት እንችላለን። ገብተው ቲያትሩን የሚከታተሉ ሰዎች ካሉ ግዙላቸው ቲኬቶች ማለት ነው፣ ቢዝነስ ኦነሮች ከሆናችሁ። ስለዚህ ባካችሁ ዳኒ ጢሞን ሰርፕራይዝ እናድርገው፣ እናግዘው። አሁን ደርሷል መሰለኝ። አሁን እንግዲህ ደርሷል። ሰላም ጤና ይስጥልኝ። ዌልካም ዳኒ። እንዴ ግብዳ አይደለ እንዴ? ባከል በእናትህ ሲሪየስ ነበር። እንዴ ነሽ? ደህና ነህ? ዌልካም ሆም። እንዴት ናችሁ? ግብዳ ነህ ባከለ ድምፁም ግብዳ ነው፣ ሰውነቱም እንደዛ። እንዴት ነሽ? ደህና ነህ? ታናሽ ወንድሜ ነው እሱ። ዲቻ ቦይስ የስ ተስፍሽ ይባላል እሱ። ሂሊና ታናሽ እህቴ። ኑ አረፍ በሉ። ለኔ ናይ ነበር እዚሁ። እንዴት ነህ? ሃውዝ ኤቭሪቲንግ ጉድ? ናይስ ናይ ነበር። በዛ በኩል ያለሽ ጾም አላችሁ እንዴ ወይስ በቃ? የሚያሳየው ምንድን ነው? ሁላችንም ሰው እንደሚያስፈልገን ነው። ጠንካራ እንደሆነ ሁሌ የምናስመስላለን እንጂ ሰው ካለ ሰው መሆን አይችልም በምንም ታምር። ለዛም ነው ቤተሰቤ ላይ ጥግት ምለው በቃ በተቻለኝ አቅም በቃ ድክመቴን አውቀዋለሁ እና እነሱ ድክመቴ ይሞሉልኛል። እንደ ሰው ደግሞ ድክመት ማመን ሁላችንም ጥንካሬ ነው ብዬ ነው የማስበው። ስለዚህ አለን ችግር የለውም ማለት ኦልራይት። እስኪ ከየት ይጀምር? ከከሰው እንትን ማኪያም እስኪ እንዳይዋይ አንዴ። ቴንክ ዩ። ሚጥሚጣ ነገር አዎ። አይ ምን ከነበት ትንሽ ዶስ ተራርኩ እንትን እንደተመች ቢበዛም ይጋጋለች ይላል። ጥሬ ለብለብ እኔ ጥሬ አልበላ ለብለብ ነች። እሺ ሁለት ለብለብ 2 ጥሬ ነው ያዘዝኩት። ጥሬ ያሳውቃል እኮ አይደለ? በትላንትና ታሪክ ማንም አይመዘንም። ትላንትና ቢመረመር ሁሉም ሰው የየራሱ ጉድፍ አለ። አንተ የምትለቀው ዛሬ በቆምክበት አቋም ላይ ነው። እግዚአብሔር እኮ እያኖረን ነው ሁላችንም፣ ሁሉንም ሳይመለከት ኃጢአትን ምንም ሳይመለከት እያኖረን ነው ሁላችንም። እኔ አንተ ላይ ጣቴን ለመጠቆም ምን ስልጣን አለ? የትኛው ንጽህና ነው አንተ ለጠቆም ያደርገው? እሷን መቀበል ያቃተች። ይሄንን አምነህ ተቀበል። አሁን አንተ ስትርቅ ብዙ የሚያስፈልጋቸው ሰዎች ሳይገኙ ይቀራሉ። አንተ እስክትመጣ እነዛ ሰዎችን አናገኛቸው። በምትችለው አቅም በምትችለው ልክ እንደ ጠዋት በመስኮት እንደምትገባ ፈገግታ ነው። አንተ መልካም ስታደርግ እግዚአብሔር ፈገግ የሚለው መልካምነት እንዲሁ ዝም ብሎ ማንም ስለፈለገ መልካም አይሆንም። እግዚአብሔር ነው የሚሰጠው መልካም ደግሞ። ስለዚህ ፈተና እንዳለብህ ማወቅ መቻል አለብህ። ምቀኛ እንዳለብህ ማወቅ መቻል አለብህ። ቅድም እንዳልኩ ነው ክርስቶስን ያዘው እየቀመጣ እኛ ኃጢአተኞች ላንሰደብ ላንተች አንችልም። በጣም ጥሩ ናስጀነረ እርሳው ተው ይዘን ብለው ወደፊት ሂድ። እግዚአብሔርን ከፊት አድርገን ከኋላ አድርገን በመንገድ መቀጠል ነው። መልካምንም አድርግ ዋጋንም ታገኛለህ። አንዳንዴ ቁጭ ብለህ ታስበውና ማለት ነው
ለምንድን ነው አንድ ሰው በቃ ጣት ቀሳሪ የሚሆነው? ለምን ስፔሻሊ እኛ አበሾች በጣም ጣት መቀሰር ነው ታውቃለህ። ከዛ የሆነ ያለን ጉድፍ የደበቅነው ነገር እኮ እንደሌለ እኮ ነው የምናስመስለው። እንደምንድን ነው ማስተዋል የጎደለው? እኛም ጎደሎነት እንዳለን እኛም ብንወጣና ወደፊት ትንሽ መታየት ብንጀምር የሆነ የሚጠቁምብን ሰው እንዳለ ማስተዋል ያጠርናል። እሱ ነው እና አለማስተዋሉ ላይ ነው ብዬ ነው የማስበው። ሁሉም ሰው በልክነኝነት ነው የሚኖረው፣ ራሱን አያየው። ይሄ ደግሞ የደካማ ሰዎች ብዙዎቻችን ደካሞች የራሳችን ጉድለት አለብን አንመለከት። የዛን ያህልም ደግሞ ብዙ ቀና ሰዎች አሉ፣ መልካም ሰዎች አሉ፣ በመፍራት ቆሞ ያሉ። ስለዚህ የትኛው ነው የሚያዋጣው? በፍርሃት መኖር ወይስ ተዋግቶ ወደፊት መሄድ? እንዋጋለን በደም ግዴታ ነው። እርግጠኛውን መልካም ባታደርግ የመጣውና የሚመጣው ነገር በሙሉ አይመጣም። ማንም አስታውስማ ማን ያውቃል? ዝም ብሎ እንደሌላው ይሄ ብሎ ይሄዳል። ከሌሎቹ የተለየህበት ነገር ምንድን ነው? አሉ ከሚባሉት በሰራተኞች ተገንጥለህ አይን ውስጥ ተገባህ ወደ ነበር ባደረግከውና በምታደርገው ነገር ነው። ስለዚህ ቅናት አለ ማለት ነው። ክፉ ሀሳብና ክፉ ሀሳብ የሰይጣን በመስጠት ታዲያ ለማን እጅ መስጠት ያለበት? በእግዚአብሔር ወይስ ምላሹ ያንተ ነው? እውነት ስታይ መጋረጃው ሲገለጥ አትሸሽ ይባላል። ይሎ ለፊት እውነት ነው። እሷ ነች የምታስፈራው አብዛኛው ሰው። እሷ መጋፈጥ ከቻል ሁሉም ነገር ቀላል ይሆናል። አሚን ከባድ ነው ግን ትንቀሳቀሳለህ፣ ትችላለህ፣ አትደርቅም። አብዛኛው ሀበሻ ብዬ ማስበው እኔ ጣት እንዳይቀሰርበት የተደበቀ ነው የደረቀ ህዝብ ነው። በቃ ፍርሃት በድብቅ ስንት ክህሎት ያለን ፍጡራን እኮ ነው ኢትዮጵያውያን። ስንት ድምፅ ያላቸው አሉ። ቤታቸው ሲቆልፉ ተአምር ኢንተርናሽናል የሚያደርጋቸው እኛን የሚያስጠሩ ስንት ሰዎች አሉ። ግን ያቺ ጣት እንዳትቀሰርባቸው በራቸው ዘግቶ በቃ። አሁን ቲያትር ማለት በጣም ከባድ ነው እውነት ለመናገር። because ስሜቱን የዛኔው ማምጣት አለብህ፣ እዛው መሆን አለብህ። በቃ ይሄ አይምሮ መላቀቅ አለበት ከልብህ። ንጹህ የሆነው እንትን ለማስተላለፍ ማለት ነው። ብዙ ሰዎች አያረጉትም። በጣም ትልቅ አቅም ይጠይቃል። ሰላም ውድ ቤተሰቦቼ እንዴት ናችሁ? እንግዲህ ዳኒ ጺሞ አሁን ላይ የቲያትር አዘጋጅቷል፣ በሱ እንዲታገዝ ማለት ነው። ስለዚህ ሁላችንም የአቅማችንን እናርግላለው። እዚህ ጋር ያለው አካውንት የሱ ነው። ሁላችንም እንርዳው። ወዳችኋለሁ ባይ